በመጨረሻም እንግዲህ አቶ አምነን የእናቱ ሞት ምን እንደሆነ ለመረዳት ችሏል። እንዴት እናቴ በደቂቃ በፊት እንግዲህ ራስህን ጠብቅ ብላ አስጠንቅቃ በሰከንዶች ደግሞ መሞቷን ልሰማ እችላለሁ። የሆነ ችግር አለ እንጂ ዝም ብላ እናቴ እንደዚህ በቀላሉ ጥላኝ የምትሄድ ሰው አይደለችም። ስለዚህ ከዚህ ቤት እኔ የማላውቀው ጠላት ገብቶ ቤቴን እየበጠበጠ ይገኛል እንጂ ሌላማ ማንም ሊሆን አይችልም። በእርግጠኝነት ከእነዚህ ሶስቶች ሴቶች መካከል አንዷ መሆን አለባት በማለት እንግዲህ አቶ አምነን ምርመራውን ቀጥሏል። ቃል በተባለው እንግዲህ በጓደኛው ምክንያት ፍተሻውን በድብቅ አድርጎ እያንዳንዷ ሴት የት እንደነበረች እና የቀለበት ፕሮግራሙ ላይ ምን ሲያደርጉ እንደነበረ እንዲሁም ደግሞ በዛ ቅጽበት ማን ከቦታው እንደተንቀሳቀሰ እያንዳንዱ ፈትሽልኝ በማለት እንግዲህ እዛ የቀለበት ፕሮግራም ላይ እንግዲህ ከመጡ ሰዎች መካከል አንድ ሰው በእርግጠኝነት ጠላቴ ነው በማለት እንግዲህ ጉዳዩን በእንቅስቃሴ እየተራመደ ይገኛል። ሆኖም ቃል በእርግጠኝነት ስለዚህ የፕሮግራም ቀለበታችሁ ለማንም ሰው ካልተናገራችሁ ከውጭ የመጣ ሰው ወይም ደግሞ ከውጭ ይህንን ነገር ሊያደርጉት አይችሉም እና ዋና ጠላት ከዚህ ቤት ነው ያለው፣ ስለዚህ በደንብ መፈተሽ አለብን በማለት እንግዲህ ቃል ለአቶ አምነን ትዕዛዝ ሰጥቶታል። አምነንም የሚቻለውን ነገር አድርግ እንጂ የእናቴን ወንጀለኛ ማግኘት አለብኝ። በእርግጠኝነት ከነዚህ ሴቶች መካከል አንዷ ከሆነች ግን እኔ በጭራሽ የመፋታት አይደለችም፣ የእጇን እሰጣታለሁ በማለት እንግዲህ ፉከራውን ተያይዞታል። በሌላ በኩል እንግዲህ ሲፈን አሁን ላይ ምንም ነገር እንዳላደረገች አድርጋ እያስመሰለች እና እንዲሁም ደግሞ ነገሮችን በሂደት እያካሄደች ነው። ነገር ግን ወይዘሮ ሜርሲ እየጠረጠረችባት ትመስላለች። ሲፈን ምንድን ነው እዚህ ጋር ብቻሽን ቁጭ ያልሽው ብላ በጠየቀቻት ጊዜ ምን ላስብ እችላለሁ እኔ ጥቁር ልብስ ለብሼ በማለት እንግዲህ ንፋስ እየወሰድኩ ነው የሚል የተለመደ ምላሿን መልሳለች። ሆኖ ወይዘሮ ሜርሲ እንግዲህ በዛ አጋጣሚ የተናገረችው አንድ ቀን ነበረ። ችግሩ እኮ ይህ ነው፣ አንቺ ንፋስን ተገን አድርገሽ ምን እያከናወንሽ እና እየሰራሽ እንደሆነ ድብቅ ስለሆንሽ ማንም ሰው ሊያውቅብሽ አይችልም። እናም ንፋሶችን ተገን በማድረግ እና ጨለማዎችን ተገን በማድረግ የምትሰሪያቸውን ስራዎች እያንዳንዱ ብታሳውቂኝ መልካም ነው የሚል ሀሳብ እንግዲህ ሜርሲ ጠቆም አድርጋታለች። ሆኖም እንግዲህ ሲፈን የእናት ሞት ከባድ ነው በማለት እንግዲህ ወደ ወይዘሮ ሰማሃል መሞቷ በጣም እንዳሳዘናት እና እንደከፋት አድርጋ ከነገራቻትም በኋላ እንግዲህ ወደ ታች ወደ ሳሎን ወረድ ስትል በመንገዷ አጅሬት ጀሪን ታገኛለች። ጀሪም ለሲፈን ሲፈንዬ እኔ እኮ በጣም እርጉዝ ነኝ፣ አሁን ምን ማድረግ አለብኝ? ለአቶ አምነን ልነግረው ብዬ ግን ደግሞ በጣም ፈራው በማለት እንግዲህ ነገረቻት። ታዲያ ሲፈን ባልሽ አይደል ምንድን ነው እንደ ይህን ያክል የሚያስፈራሽ? ወይስ ደግሞ ካገባሹ በኋላ ነው ይህን ያክል የምትፈሪው? በማለት እንግዲህ ነገረችው። ሆኖም ሲፈን የራስሽ ጉዳይ፣ ጓደኛሽ መድሽ አለች አይደል? ስለዚህ እሷን ንገሪያትና የሆነ መፍትሄ አታጣልሽም በማለት እንግዲህ መፍትሄ እንድትሰጣት አድርጋለች። ታዲያ አቶ አምነን እንግዲህ የጀሪ እርግዝና እንዴት ሊከሰት ቻለ የሚል ጥያቄ ሆኖበታል። እኔና እሱ አንድ ቀን ነው እንጂ አደርን ያልነው፣ እንዴት በአንድ ቀንማ ሊሆን አይችልም። በእርግጠኝነት ይቺ ጀሪማ እየደበቀች ነገር አለ እንጂ ልጁ በጭራሽ ከኔ ሊሆን አይችልም። እዚህ በፊት ምናልባት እንግዲህ የሆነ ጓደኛ ሊኖራት ይችላል። ምናልባትም እንግዲህ ጀሪ አብሬው ካልተኛው ስትል የነበረች እንግዲህ ከዚህ በፊት የወንድ ጓደኛ ኑሯት ምናልባትም እንግዲህ ጓደኛዋ ከርቷት ይህን ልጅ ያለ ልጅ ማሳደግ አልፈልግም፣ እንዲሁም ደግሞ ዲቃላ የሚባለውን ልጅ ሰይሜ ማሳደግ አልፈልግም ስላለችም ይሆናል እንግዲህ ከአምነን ጋር ተኝቻለሁ ብላ የውሸት ልጁ ከሱ እንደሆነ ለማረጋገጥ የፈለገችው። እናም ወደ ሽንት ቤት ሄዳ እንግዲህ የእርግዝና ምርመራውን ቼክ ስታደርገው አሁን ላይ የእውነት ምን እንደተፈጠረ ነው የምታስታውሰው። በዚህም ተደስታለች። በሌላ በኩል ደግሞ አምነን ይህንን ነገር ካወቀ በእርግጠኝነት አይቀበለኝም። ስለዚህ በጣም ኃይለኛ እና ከባድ ውሸቶችን መዋሸት አለብኝ። እንዴት አድርጌ ነው ማሳመን ያለብኝ? አምነን ይህን ልጅ የኔ ልጅ ነው ብሎ መቀበል አለበት። በእርግጥም የዛን ቀን ማታ የተፈጠረውን ነገር ባያስታውስም ግን ደግሞ እንዲያስታውስ አልፈልግም። ስለዚህ እኔ ከአቶ አምነን ከንጉሱ ጋር ነው እንጂ መኖር የምፈልገው ከዛ ከገፋይ ሰውዬ እና ከገፋይ ልጅማ ልኖር አልችልም። ስለዚህ በጭራሽ የልጅ ሚስጥር ማንም ሰው ማወቅ የለበትም እያለች እንግዲህ ሽንት ቤት ሆና ከራሷ ጋር በምታወራበት ቅጽበት ሲፈን ትሰማታለች። ሲፈንም ምንድን ነው ያልሽው በማለት እንግዲህ ጀሪን ሄዳ አፋጣታለች። ጀሪም አረ ምንም በማለት እንግዲህ ነገሮችን ለመሸፋፈን ድብስብሱን አውጥታ ነበር የወጣችው። በሌላ በኩል እንግዲህ አሁን ላይ ቤሊን በአምነን ላይ የተደረገውን እያንዳንዱ ሁኔታ ይህ ነገር ሊገባው አይገባም
የእናት ሞት ማለት ከባድ ነው። እኔም ይህንን ነገር ስለማውቀው እንዴት ማን ነው እንደዚህ ላደርግበት የቻለ የሚለውን እንግዲህ ጥያቄ ከራሷ ጋር እየጠየቀች ትገኛለች። እናም አታምንም በአሁኑ ሰዓት ሰው ስለሚያስፈልገው እኔ ከጎኑ መቆም አለብኝ፣ እንዲሁም ደግሞ ጠላቱን ማፋለግ አለብኝ በማለት ከቃል ጋር እንግዲህ ተመሳጥራ አምነን ምንም ስለ ጉዳዩ ፍንጭ ስለማይሰጣት ቃልን ከስራችሁ መካከል አስገባኝ በማለት እንግዲህ ከድርጅቱ እኩል አብራ ልትሰራና ጠላቱን ማን እንደሆነች ለማጋለጥ ተስማምታለች። ሲፈን አሁን ላይ በእጇ ምንም አይነት እንኳን ማስረጃም ሆነ ደላላ ነገር አልተወችም እስካሁን። ነገር ግን የምታደርጋቸው እያንዳንዱ እንቅስቃሴዎቿ እሷ እንደገደለቻት ያስነቃል ማለት ነው መደንገጧ። እንዲሁም ደግሞ የአምነን አክስት ይች ልጅ ማናት በማለት እንግዲህ ስትጠይቃትም ሲፈን በጣም የተደነባበረ መልስ ነበር ስመልስላት የነበረችው። በዚህም መካከል እንግዲህ ምንድን ነው እንደዚህ የሚያደነባብርሽ በማለት እንግዲህ አክስቱም ጠይቃታለች። ሲፈንም እረ ምንም አይደል በማለት ነበር እንግዲህ የመለሰችላት። እማም እንግዲህ እሷ እንደገደለቻት አንዳንድ ፍንጮች እስካሁን ይዛባታለች ማለት ነው። የአምነን አክስት ቀላል አይደለችም። በእርግጥም የጠረጠረቻት ሜርሲም ቢሆንም አሁን ላይ ግን ከሁለቶች ላይ አይኗን አድርጋለች ማለት ነው። ይቺ ጀሪ የምትባለው ምንም የማታውቅ በሰዎች ሀሳብ የምትመራ ሞኝ ናት። እነዚህ ሁለት ሰዎች ግን በጣም ቀላል አይደሉም። ያቺ ቤሊም ብትሆን ራሱ የዋነች እንጂ ይህን ነገር ልታደርግ አትችልም። ወይዘሮ ዛራ እንደሆነች የዚህ ቤት እንግዲሁም ደግሞ ለብዙ ጊዜ ስትሰራ የነበረች ሴት ናት እና እሷን ብዬም ራሱ መቀጠል አልችልም። ስለዚህ የመጀመሪያ ስራ መሆን ያለበት ሜርሲ እና ሲፈን ላይ ነው በማለት እንግዲህ ለራሷ ቃል ገብታለች። እህቴን ማን እንደገደላትማ ወጥመድ ሳላስገባ ከዚህ ቤት እኔ ንቅንቅ አልልም በማለት እንግዲህ ፉከራዋን ስትዝትም ነበር። አምናንም እንግዲህ በበኩሉ ከዚህ በኋላ እኔ ለልጅም ነው መኖር ያለብኝ በማለት አንኖርም ብሎ የነበረው እንግዲህ ጀሪ አርግዣለሁ ብላ ስትነግረው እንዴት በማለት እንግዲህ በደስታ ነበር የተቀበላት። በደስታ ከተቀበላትም በኋላ እንግዲህ አታስቢ ከዚህም በኋላ ጥሩ ኑሮዎችን እንኖራለን የሚል ግምትና ሀሳብ ነው የሰጣት። እሷም ደስ ብሏት እንግዲህ ችግር የለውም ልጅህን ስለተቀበልከኝ በጣም ደስ ብሎኛል በማለት እንግዲህ አመስግና ስለ ወደፊት ህይወቷ ሰላማዊ የሆነ ህይወት ለመኖር ህዝቡ ጋር እያቀደች ትገኛለች። ግን አምነን እንዴት ግን በአንድ ቀን ሊፈጠር ቻለ ነገር ይሄ እርግዝና? እኔ እንዴት ነው እንደዚህ ላደርግ የምችለው እያለ በጣም ሲያማከራት እና ሲነግራት ነበር። እሷም እንግዲህ የዛን ቀን ነው ሰክረህ ትለዋለች። እሺ በማለት እንግዲህ ይህ ነገርማ እርግጥ አይደለም እኔም አጣራለሁ ስለ እርግዝናሽ ሁኔታማ እንጂ በአንድ ቀን እንደዚህ አይነት ነገር ሊከሰት አይችልም የሚለውንም ከግምት ውስጥ በማስገባት እንቅስቃሴዎቹን አሁን ላይ በድብቅ እየመራ ይገኛል። ሲፈንን ሁላ እንግዲህ ሲፈን ግን እንዴት ነው አንቺ ስሜቱ እናቴ ስትሞት አላለቀሽም ወይ? ያኔ እኮ የሰርጌ ቀን በጣም ሸርንጉድ ስታበዥ ነበረ። ለምንድን ነው አሁን እንደዚህ ያለቀሽው ሲላትም ነበር። በነገራችን ላይ እንግዲህ ሲፈን የቀለበት ፕሮግራሙ ላይ በደንብ ስትንከባከባት የነበረ ለራሷ ጠቀም ስትል ነው። ምክንያቱም ማንም ሰው እንዳይጠረጥራት እና በጭራሽ እሷ ታደርጋለች ብሎ አላሰቡም ነበረ። ትወዳታለች፣ ትንከባከባታለች ብሎ ስለነበረ ከዛ እንግዲህ እሷን በጣም ስላቀረበቻት ከሁሉም ሕዝብ ፊት በጭራሽ ሲፈን እንደዚህ የምታደርግ ሰው ናት ብለን አልገመትንም። ግን ጥሩ አጋጣሚ ነው። መጀመሪያ የቅርብ ጓደኛው አደረገቻት። ከዛም በኋላ እንግዲህ ሴት አርጋ ገደለቻት ማለት ነው። ይሄ ነገር አያስነቃም፣ ለእሷ አያስነቃባትም። ደግሞ ወንጀለኛ ቢዘገይም ይጋለጣል። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ